ሰላም ቅዱሳን እንደምን ቆያችሁ? የእግዚአብሔር ጸጋና ሰላም በያላችሁበት ይብዛላችሁ። እኔ ወንድማችሁ ተመስገን ነኝ። ዛሬም በአንድ ሐሳብ ወደ እናንተ ብቅ ብያለሁኝ። የተሻለ መጽሐፍ ቅዱስን ለመረዳት መከተል ያለብን የመጽሐፍ ቅዱስ አጠናን ዘዴ በሚለው ሐሳብ ነው መናገር የሚፈልገው። የተሻለ መጽሐፍ ቅዱስን ለመረዳት ወይም በደንብ መጽሐፍ ቅዱስን ለመረዳት መከተል ያለብን የመጽሐፍ ቅዱስ አጠናን ዘዴ በሚለው ሐሳብ ማለት ነው። እንግዲህ ዛሬ ላይ በተለይ በአማኙ ማህበረሰብ ዘንድ ወይም በክርስቲያኑ ማህበረሰብ ዘንድ ላይ መጽሐፍ ቅዱስን ማጥናት ከወትሮ ይልቅ በጣም ደስ በሚያስብል ሁኔታ በሚያሰኝ ሁኔታ እየተስፋፋ መጥቷል። ሰዎች በጣም መጽሐፍ ቅዱስን እያነበቡት ይገኛሉ። መጽሐፍ ቅዱስን በግልም ይሁን በቡድንም የማጥናቱ ተግባራት በስፋት እየታየ ነው። ይሄ በጣም ደስ የሚያሰኝ ነገር ነው። በመንፈሳዊ ዓለም ላይ በክርስትናችን ዓለም ላይ ትልቅ ለውጥን የሚያመጣ ትልቅ የሆነ የህይወትን ለውጥ የሚያመጣ ጉዳይ ነው። በመንፈሳዊ ህይወት ላይ ለማደግ ደግሞ እጅግ ወሳኝ የሆነ ተግባር ነው መጽሐፍ ቅዱስን ማጥናት ማለት ነው። እንግዲህ እኔም በዚህ ጉዳይ ላይ እንግዲህ መጽሐፍ ቅዱስን ስናጠና በግላችንም ይሁን በቡድን ስናጠና መከተል ያለብን መንገድ የተኛው ነው ወይም የተሻለ የምናነባውን መጽሐፍ ቅዱሳችንን ለመረዳት የምናነባውን መጽሐፍ ቅዱሳችንን የተሻለ ለመረዳት መከተል ያለብን የተሻለ መንገድ የተኛው ነው የሚለውን ሊጠቅማችሁ ነው ወይም ሊያሳያችሁ ነው የመጣሁት ማለት ነው። እንግዲህ ይሄ የተሻለ መጽሐፍ ቅዱስን ለመረዳት መከተል ያለብን ወይም መጠቀም ያለብን የመጽሐፍ ቅዱስ የአጠናን ስልት ምን ተብሎ ይታወቃል? ኢንዳክቲቭ ባይብል ስቴዲ ሜተድ ይባላል። ኢንዳክቲቭ ባይብል ስቴዲ ሜተድ ይባላል። ኢንዳክቲቭ የሚባለው ማለት ነው። እንግዲህ ይሄ የመጽሐፍ ቅዱስ አጠናን ዘዴ ምን ማለት ነው? ከዝርዝር ሐሳቦች በመነሳት ወደ ማጠቃለያ የምንመጣበት የአጠናን ዘዴ ማለት ነው። የምንነሳው ከዝርዝር ሐሳቦች ነው ወይም ከዝርዝር እውነታዎች በመነሳት ወደ ማጠቃለያ የምንመጣበት ወደ ኮንክሉዥን የምንመጣበት ማለት ነው። የምንመጣበት የአጠናን ሂደታችን ወይም የአጠናን ስልታችን ነው። ይሄ ኢንዳክቲቭ ባይብል ስቴዲ ሜተድ የሚባለው ማለት ነው። እንግዲህ ይሄ በጣም ወሳኝ የሆነ የመጽሐፍ ቅዱስ የአጠናን ዘዴ ነው። ይሄ የመጽሐፍ ቅዱስ የአጠናን ዘዴ ነው። እንግዲህ ይህንን መጽሐፍ ቅዱሳችንን በምናጠናበት ጊዜ በሚገባ አሁን የሚነግራችሁን የአጠናን ዘዴን ከተከተላችሁ ወይም ከተከተለን መጽሐፍ ቅዱስን ማጥናት ብቻ ሳይሆን ማንበብ ብቻ ሳይሆን ተጨባጭ ወደ ሆነው ወደ ህይወት ለውጥ እንድንገባ እንዲሁም ደግሞ መጽሐፍ ቅዱሳችንን የተሻለ አንደርስታንድ እንድናደርግ የተሻለ እንድንገነዘብ ያስችለናል ማለት ነው። ይህንን መንገድ ከተከተልን እንግዲህ ይህ መንገድ ሶስት መሰረታዊ በጣም ፓወርፉል የሆኑ ሶስት ስቴፖች አሉት። ይህ ኢንዳክቲቭ ባይብል ስቴዲ የምንለው መንገድ በጣም መሰረታዊ የሆኑ ፓወርፉል የሆኑ ወሳኝ የሆኑ ሶስት ስቴፖች አሉት ማለት ነው። ሶስቱም ወሳኝ ስቴፖች ናቸው እና እንግዲህ በእነዚህ በሶስቱ ስቴፖች ላይ ነው ቆይታ ማደርገው ማለት ነው። ክብር ለጌታችን ለኢየሱስ ይሁን። እንግዲህ ይሄንን ምናልባት በዚህ ቪዲዮ ላይ ላልጨርስ ይችላለሁኝ። ተከታታይ የሚያደርግበት ሁኔታ ሊኖር ይችላል። አሁን በዚህ በመጀመሪያ ስቴፕ ላይ ስቴፕ 1 ወይም የመጀመሪያውን ደረጃውን ነው የምናገረው። ከነዚህ ከሶስቱ ደረጃዎች በዚህ በኢንዳክቲቭ ባይብል ስቴዲ ሜተድ ውስጥ ላይ ከሚገኙ ከሶስቱ ደረጃዎች የመጀመሪያውን ነው ምነግራችሁ ማለት ነው። እንግዲህ ሶስቱም በጣም ወሳኝ ነገሮች ናቸው፣ መዝለል የማንችል ማለት ነው። እንግዲህ አንደኛውን ተግባራዊ ሳናደርግ ወደ ሁለተኛ ማምጣት አንችልም። ሁለተኛውን ተግባራዊ ሳናደርግ ወደ ሶስተኛ ማምጣት አንችልም ማለት ነው። እነሱም የመጀመሪያ ኦብዘርቬሽን የምንለው ማለት ነው።
መጽሐፍ ቅዱሳችንን በሚናጠናበት ጊዜ በጣም ወሳኝና መሰረታዊ የሆነ ነገር ማለት ላይክ እንደ ፋውንዴሽን የሚያገለግል በመጽሐፍ ቅዱሳችን አጠናን ሂደት ላይ መጽሐፍ ቅዱስን ለመረዳት በሚናጠናው ወይም በሚናነብበት ሂደት የመጀመሪያው ስቴፕ እንደ ፋውንዴሽን የሚታይና የሚወሰድ ስቴፕ ምን አይነት ስቴፕ ነው? ኦብዘርቬሽን የምንለው ማለት ነው። which means ምልከታ ማለት መመልከት፣ ምልከታ። ይሄ ስቴፕ በጣም ወሳኝ ስቴፕ ነው። ሁለተኛው ደግሞ ኢንተርፕሬቴሽን የምንለው መተርጎም ማለት ነው። መተርጎም የምንለው ሁለተኛ ስቴፕ ነው። ባይብል ስቴዲያችን ወቅት በጣም መከተል ያለብን ሁለተኛው ስቴፕ፣ መጠበቅ ያለብን መተግበር ያለብን ሁለተኛ ስቴፕ ኢንተርፕሬቴሽን የሚባለው ስቴፕ ነው። ሶስተኛ ላይ ደግሞ የሚመጣው አፕሊኬሽን የምንለው ማለት ነው። ትግበራ፣ መተግበር ማለት ነው። እንግዲህ እነዚህ ሶስቱም ኦብዘርቬሽን፣ ኢንተርፕሬቴሽን አስዌላስ አፕሊኬሽን የሚባሉ ሶስቱ ስቴፖች ባይብል ስቴዲያችን ወቅት ላይ በጣም በሚገባ በማስተዋል መከተል ያለብን ፕሮሲጀሮች ናቸው ማለት ነው። መከተል ያለብን ፕሮሲጀሮች ናቸው። እንግዲህ ኦብዘርቬሽን ስቴፕን ዘለን ወደ ኢንተርፕሬቴሽን መምጣት አንችልም። መጽሐፍ ቅዱሳችንን በሚናጠናበት ጊዜ ኦብዘርቬሽናችንን አለፈን ወይም ኦብዘርቬሽናችንን በሚገባ ኦብዘርቭ ሳናደርግ ወይም በሚገባ ሳንተገብር ወደ አፕሊኬሽን ወደ ኢንተርፕሬቴሽን አንመጣም ማለት ነው። ኢንተርፕሬቴሽንን በሚገባ ሳንሰራ ወደ አፕሊኬሽን አንመጣም ማለት ነው። ይህንን የምናደርግ ከሆነ የተዛባ መስማር የለቀቀ አውድን የለቀቀ የመጽሐፍ ቅዱስ አተረጓጎምና አረዳድ ነው የሚኖረን ማለት ነው። የተሳሳተ ትርጓሜ የተሳሳተ አፕሊኬሽን ውስጥ ነው እንድንገባ የሚያደርገን ማለት ነው። የተሳሳተ አፕሊኬሽን ውስጥ እንድንገባ ያደርገናል። ኦብዘርቬሽንን ዘለን ወደ ኢንተርፕሬቴሽን የምንመጣ ከሆነን ማለት ነው። እንግዲህ ኢንተርፕሬቴሽን ወይም ኦብዘርቬሽን ምልከታ ስንል ምን ማለታችን ነው? ምልከታ ኦብዘርቬሽን የሚለውን ነገር ስንመለከት ምን ማለታችን ነው? ምልከታ መመልከት። ስለዚህ ስለ ባይብል ኢንዳክቲቭ ባይብል ስቴዲ ሜተድ ስለ ኢንዳክቲቭ ባይብል ስቴዲ ሜተድ አንድ ማይለስ ኮቨርዴል የሚባል አንድ የመጽሐፍ ቅዱስ ምሁር እና ተርጓሚ የተናገረውን ነገር ላንብብላችሁ። የተነገረውንና የተጻፈውን ብቻ ሳይሆን ለማንና በምን ቃላት በየትኛው ጊዜ የት በምን መነሻ ሐሳብ በምን አይነት ሁኔታ ውስጥ ምንን በተመለከተ ቀደም ብሎ ምን እንደተነገረና ምን እንደሚከተል ለይቶ በማውጣት የሚታነብ ከሆነ ቃሉን በጥልቀት መረዳት ትችላለህ የሚለውን ነገር ሲናገር እንመለከታለን ማለት ነው። ይሄ ምሁር ማለት ነው። አያችሁ፣ በጥልቀት መጽሐፍ ቅዱስን ለመከተል ይህንን ኢንዳክቲቭ ባይብል ስቴዲ ሜተድን መከተል እንዳለብን ነው። ይህም የመጽሐፍ ቅዱስ ምሁር ሰጀስት ሪከመንድ እያደረገን ያለው ማለት ነው። እንግዲህ በዚህ በኢንዳክቲቭ ባይብል ስቴዲ ሜተድ ውስጥ ላይ ካሉ ከሶስቱ ስቴፖች የመጀመሪያውን ምንድን ነው ያልኳችሁ? ኦብዘርቬሽን። እስቲ ኦብዘርቬሽን የሚለውን ነገር እንመልከት። ምን ማለት ነው ኦብዘርቬሽን ማለት ምን ማለት ነው? ይሄ ማለት በትክክል የምናነበውን የመጽሐፍ ቅዱስን ክፍልን ማየት፣ በትክክል ማየት፣ ማተኮር፣ ማስተዋልና ማጤን፣ አትክሮ ማሰላሰል ማለት ነው። ለምሳሌ ይሄ ፊልጵስዩስ መልእክት ምዕራፍ 4 ከቁጥር 4 እስከ 7 ያለውን ክፍል ለማንበብ ወሰናችሁም እንበል ወይም ፈለጋችሁ እንበል። እንግዲህ ይህንን ክፍል ምንድነው የምታደርጉት? በመጀመሪያ ደረጃ ታነባላችሁ ማለት ነው። ክፍሉን ሁልጊዜ በጌታ ደስ ይበላችሁ፣ ደግሜ እላለሁ ደስ ይበላችሁ፣ ገርነታችሁ ለሰው ሁሉ ይታወቅ፣ ጌታ ቅርብ ነው፣ በነገር ሁሉ በጸሎትና በምልጃ ከምስጋና ጋር በእግዚአብሔር ዘንድ ልመናችሁን አስታውቁ እንጂ በአንዳች አትጨነቁ የሚለውን ሐሳብ ታነባላችሁ። ከዛስ ክፍሉን በሚገባ ታያላችሁ፣ ታሰላስላላችሁ፣ ታስባላችሁ ማለት ነው ክፍሉን። ስለዚህ በዚህ በኦብዘርቬሽን ጊዜ ትልቁን ስራ የሚሰራው አይን ነው። በደንብ ታያላችሁ፣ በደንብ ኦብዘርቭ ምልከታ ታረጋላችሁ ማለት ነው። እንግዲህ ክፍሉ ላይ ያሉ ሐሳቦች ምንድናቸው የሚለውን ነገሮችን ታያላችሁ ማለት ነው። ክፍሉ ላይ ያለው ነገር ምንድን ነው?
ምን አይነት ሀሳቦች ናቸው ያሉት፣ ምን አይነት ነገሮች ናቸው የተገለጹት የሚለውን ነገር ምንድነው እየተከሰተ ያለው ነገር የሚለውን ነገር ታያላችሁ ማለት ነው። በዚህ ስቴፕ ማለት ነው ማያት ነው። ምንም አይነት ኢንተርፕሬቴሽን ስራን በዚህ ስቴፕ ላይ አታደርጉትም። በደንብ በማስተዋል ነው ክፍሉን ብቻ ኦብሴስድ ሆናችሁ ተመስጣችሁ ክፍሉን ታያላችሁ ማለት ነው። እንግዲህ ይሄ ምልከታ የሚባለው ማለት ነው። እንግዲህ በዚህ በምልከታ ወቅት ላይ መለያት ያለባችሁ ነገሮች አሉ፣ ማድረግ ያለባችሁ ነገሮች አሉ። ቁልፍ ቃላቶችን ትለያላችሁ። ቁልፍ ቃላቶችን ኪ ወርድስ የሚለውን ነገር ትለያላችሁ ማለት ነው። ክፍሉ ላይ እናውን ባነበብኩት ክፍል ላይ ምን አይነት ቁልፍ ቃላቶች ናቸው ያሉት የሚለውን ማለት ነው። ቁልፍ ቃላቶች በነገራችን ላይ የአውተርን የመልእክቱን ጸሐፊውን ዋና ሐሳቡን የተሸከሙ ቃላቶች ናቸው፣ ቁልፍ ቃላቶች ማለት ነው። ስለዚህ ይህንን በሚገባ አይደንቲፋይ እናረጋለን ማለት ኪወርዶችን አይደንቲፋይ እናረጋለን ማለት ነው። ለምሳሌ ያህል ዮሐንስ ወንጌልን በሙሉ እያነበባችሁ ካነበባችሁ በኋላ ምንድን የሚታረጉት ቁልፍ ቃል መለያት በሚለው ላይ